ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? እንግዲህ ዛሬ ኢየሱስ መሐመድ የስንቅ ሚዲያ እንግዳ ይዤላችሁ መጥቻለሁኝ ማለት ነው። ያሬድ ብርሃኑ ይባላል። የአዲስ የተቋቋመው የዓለም አቀፍ አማራ ማህበራት ህብረት ዋና ሰብሳቢ ነው ማለት ነው። እንግዲህ ውድ የፕሮግራማችን ተከታታዮች ዛሬ ከሱ ጋር ማደርጋቸው በወቅታዊ ጉዳዮች ዙሪያ ያጠነጠኑ ጥያቄዎችን ጠይቀዋለሁ። እንዲሁም በአዲሱ በተመሰረተው የዓለም አቀፍ የአማራ ማህበራት ህብረት ጉዳይ ዙሪያ አንዳንድ አልፎ አልፎ ስለ ማህበራቱ ስለ ማህበሩ እንዴት እንደተመሰረተና አንዳንድ ነገሮችን ማህበሩ ወደፊት ሊያደርጋቸው ከሚችሉ ወሳኝ ነገሮችን እያነሳን እንወያያለን። ያሬዶ ሰላም ጤና ይስጥልኝ፣ እንደምን አለ? እንደምን አለ ዩሱፍ? ሰላም ነኝ። እንግዲህ ዛሬ ጥሬን አክብረህ በስንቅ ሚዲያ ስለተገኘህ እጅግ ላቅ ያለ ምስጋና ማቅረብ እፈልጋለሁ። እስኪ ከአንተ እንጀምር። ያሬድ ማን ነው? ያሬድ ብርሃኑ ማን ነው? ያው ጀስት ሰዎች የሚያውቁ አሁን አዲስ በተመሰረተው የዓለም አቀፍ የአማራ ማህበራት ህብረት ዋና ሰብሳቢ መሆንን ነው። እስኪ እሱ ላይ ትንሽ ምትለይ ካለህ ንገረኝና ስለ አንተ የተወሰነም ከዛ ጥያቄዎችን የተጠያየቅን እንቀጥላለን። እስኪ ወደ አንተ ለምራህ ያሬድ። እሺ አመሰግናለሁ ዩሱፍ። እንግዲህ እንደሚታወቀው ያው ያሬድ ባላለሁ በአለፉት የአማራ ትግል የአማራ እንቅስቃሴ ውስጥ በተለይ በዚህ ከ2010 በኋላ ባለው የአማራ ግልጽ ኦፊሻል በሆነ ጦርነት በታወጀበት ጊዜ ጀምሮ ከዛ ሰዓት ጀምሮ በንቃት ፊት ለፊት ፖለቲካውን በመከታተልና የመሰለኝና ህዝባችን ከፈጽሞ ጥፋት ይድንበታል ብለን በየማምንበትን ነገር በመሳተፍ ያንንም የበኩሌን እንዳንድ ወጣት የበኩሌን በማድረግ ላይ ይገኛለሁ። ያው ትውልዴ ባህር ዳር ነው። እድገቴ ወደ ዳንግላ አካባቢ ነው። ባጭሩ ይሄን ይመስላል። እንግዲህ ያው እንደሚታወቀው በተለያየ ጊዜ የተለያዩ ሁነቶች የተለያዩ ድርጊቶች እንደ በህዝባችን ላይ የመጡ የተደረጉ ነገሮች አሉ። ግን ባለፉት 7 ዓመታት የነበረው ሂደት ግን ከፍተኛ የሆነ በህዝባችን ላይ አደጋ የጋረጠ ሆኖ ስለተገኘ ማንኛውም ሰው የሆነ ሰው በሙሉ ሊቃወም የሚገባ በተለይ ደግሞ አማራ በመሆናችን እንደ አማራ ማንኛውም ሰው ይህ ፖለቲካ አይደለም፣ ማንኛውም ሰው የህልውና ጉዳይ ስለሆነ ይህንን መከላከል ሰብአዊ ግዴታችንና አካባቢ ማህበረሰብ ከዛ ማህበረሰብ እንደወጣ አንድ ወጣት የበኩሌን በማድረግ ላይ የሚገኝ ወጣት ነኝ ማለት ነው። እጅግ በጣም አድርጌ አመሰግናለሁኝ ያሬድ ብርሃኑ። እንግዲህ የአማራ ትግል ጭቆና የወለደው ግፍ የወለደው ትግል ነው የሚባለውም ልክ አንተ አሁን እንደገለጽከው አይነት ነገር ነውና ይህ ትግል እንግዲህ ከቅርብ ጊዜ ወዲህ በተለይ ፋኖቹ አንድ መሆን ጋር ተያይዞ ውጤታማ ስራ እየተሰራ ነው ያለውና እንኳን ደስ ያለህ ማለት እፈልጋለሁኝ። በምስራቅ አማራ የሚኒሊክ እዝ የአፋብኃ ማለት ነው የአማራ ብሔራዊ ኃይል ትናንትና ጥሩ የሆነ ድል ተቀዳጅተዋል። በዚህም እንኳን ደስ ያለ ማለት እፈልጋለሁ። እዚህ ላይ የምትለው ነገር ካለ እስኪ መልእክት አስተላልፍልን። እንግዲህ አሁን አንዳንድ ጥያቄዎች በዚሁ አያይዤ እንትን እምልህ እነዚህን ሰራዊቶች የኢትዮጵያን ሰራዊት የሚጠላ የአማራ ትውልድ የተፈጠረው እውነት አማራ ኢትዮጵያን ከልቡ ስለሚጠላ ሳይሆን እነዚህ ወታደሮች የኢትዮጵያ ሰራዊት የኢትዮጵያ ሰራዊት ተብዬዎች ወደ አማራ ክልል የሚሄዱት ጸበል ጸድቅ ሊቀምሱ ሳይሆን ወደ አማራ ክልል የሚሄዱት እህቶቻችንን ሊደፍሩ ለገበሬው ሊያርሱ ሳይሆን ገበሬውን በማሸበር ላይ ስላሉ ነው የሚሉ አስተያየቶች በብዛት ይሰማሉና እዛ ላይ እስኪ የምትለው ነገር ካለ ላንተ እድሉን ልስጥ ያሬድ።
እሺ እንግዲህ ያው እንደሚታወቀው ብዙ ሰው ያው በሚዲያ እንደሚከታተለው ሰሞኑን ትላንትና ወዲያ በተደረገው በምስራቅ አማራ ቀጠና ወንድሞቻችን የህልውና ታጋዮች የህዝባቸውን ጥያቄ ይዘው ወጥተው በበረሃ በድንጋይ ተጠፍተው የሚተኙ እና ያንን የዛን ህዝብ ጥያቄ ይዘው የተነሱ ወንድሞች ናቸው። በማንኛውም ህዝብ ላይ ጥላቻን ይዘው ወይም ደግሞ ኢትዮጵያን ከመጥላት ማንኛውም አይነት ይሄ አላስፈላጊ የሆነ ትርክቶች በዛ ተነግተው ወጡ ሳይሆን የህልውና ታጋዮች በመሆናቸው ጦርነት ውስጥ የሚገጥሙ ነገሮች አሉ። መማረክ፣ ማሸነፍ፣ መሸነፍ እነዚህ ያሉ ነገሮች ናቸው። የዛ ሂደት አንዱ አካል የሆነው በጠላት በኩል ብዙ ሰራዊት እንደተማረከ እና በወንድሞቻችን ከፍተኛ ጀግንነት ትልቅ ውጤት የተገኘበት ውጊያ ተደርጓል ሰሞኑን። ስለዚህ ይሄ እንደ አማራ የምንኮራበት ምስራቅ አማራ ቀጠና ያስመዘገቡት ድል ለሁሉም አማራ ኩራት የሚሆን ለሌላው አካባቢ ያሉ የፋኖ አደረጃጀቶች ምሳሌ ሊሆን የሚችል እና ጥሩ ውጤታማ ጥሩ መናበብ የታየበት እንደሆነ አድርጌ ነው የምቆጥረው። ምክንያቱም እንግዲህ ያው እንዲህ አይነት አይተህ ከሆነ ብዙ ጊዜ ምርኮ ወይም ደግሞ የተለያዩ ነገሮች እንዲህ አይነት ነገሮች ሲፈጠር በስርዓቱ በኩል በአገዛዙ በኩል በቅርቡ እንኳን በተለያየ አጋጣሚ በዲቴል መግባት አልፈልግም፣ በአንድም በሁለት በሌላም መንገድ ሊሆን ይችላል በሸዋ ውስጥ ከፍተኛ እንቅስቃሴ ሲያደርግ የነበረው መሪያችን አርበኛ አሰግድ በጠላት እጅ መውደቁ ይታወቃል። ጠላት ይህን ሰው የት እንዳደረገው የት እንዳለ ምን አይነት ሁኔታ ላይ እንዳለ ሁሉ በማይታወቅበት ሁኔታ ላይ አድርጎ ነው የሚገኘው። ወደ አማራ ክልል ወደ ፋኖ ስትመጣ ግን እንዲህ አይነት የጦር ህጎችን የጠበቀ አካሄድ የሚካሄደው ምርኮኛ ሲማረክ በአግባቡ ይያዛል። እንደምታያቸው እንዳያቸው ሁሉም ሰው እንዳየው ሚዲያ ላይ አይቷል። ከአቀባበል ጀምሮ ወንድማዊ ፍቅር የታየበት እንጂ ጠላት ሁሉ አይመስሉም። ምክንያቱም ይሄ አንዱ የህልውና ታጋይ ስትሆን ወይም ደግሞ ትክክለኛ ወታደራዊ ሳይንስን የተረዳህና የቆምክለትን ዓላማ የምታውቅ ዋጋ የመጣው ተልእኮ ደሞዝ ተከፍሎት ነው። እናትን አልገደለም፣ አባቱን አልገደለም። ይሄ የደሞዝ ሰራዊት ነው። ደሞዝ ተከፍሎት የዕለት ጉርሱን በተለያየ መንገድ የዕለት ጉርሱን ለመሙላት በኃይልም በምንም በተለያየ መንገድ ተግዞ ወደ ማሰልጠኛ ካምፕ ገብቶ በማያውቀው ነገር ባልዋለበት እንዲዋጋና ከወንድሞቹ ጋር ደም እንዲቀባ የተደረገ ሰራዊት ነው። ስለዚህ ይህ ሰራዊት የሚያውቀው ነገር እንደሌለ ተረድቶ ይህን ሰራዊት ለማስተማር ሌሎቹም በዛ በሰራዊት ውስጥ ያሉ የተለያዩ ብሔረሰብ የመጡ ወንድሞቻችን ይህን ተረድተው ከሌላ ጊዜ አላስፈላጊ የሆነ መስዋዕት ራሳቸውን እንዲጠብቁና በሰላም እጃቸውን እየሰጡ ህይወታቸውን ማዳን እንዳለባቸው የሚያሳይ ትልቅ ተምሳሌት የሆነ ስራ ነው ተሰርቶ ያገኘሁት በምስራቅ አማራ ቀጠና በኩል ማለት ነው። በዛ ቀጠና ያሉ ልጆች እንደሚታወቀው በተደጋጋሚ በብዙ ውጣ ውረድ የመጡ ልጆች ናቸው። በቅርቡ እንኳን እንደምናስታውሰው የመሪያችን አርበኛ አበበ ፈንታውን አባት በጠራራ ፀሐይ ቤተክርስቲያን ሰልሞ ሲወጣ እንዴት እንደተገደለ በአገዛዙ ሰራዊት የሚታወቅ ነው። ይሄ የጦር ወንጀል ነው። አንድ ኃይል ሁለት ኃይሎች በተለያየ ጎራ ሆኖ ሲዋጉ ኢትዮጵያ የፈረመችው ዓለም አቀፍ ስምምነት አለ። ያም ባይሆን ዓለም አቀፍ የጦር ህግ የማይፈቅደውን ነገር በአገዛዙ ሰራዊት በኩል እየተደረገ ነው ያለው። በተቃራኒው ደግሞ በፋኖ በኩል በጣም በሚያስገርም ሁኔታ በተቀናጀ ሁኔታ ሰብአዊነትን ያማከለ ዓላማን ብቻ ትኩረት ያደረገ ውጊያ ሲደረግ በተደጋጋሚ አይተናል እና የዛ አንዱ አካል የሆነውን ጥሩ ውጤት ነው የተመዘገበው። በዚህም መላው ህዝብ ደስ ብሎታል። የወንድሞቻችን በሰሩት ገድልም በጣም ትልቅ ኩራት ተሰምቶናል ማለት ነው የምወደው። እጅግ በጣም አድርጌ አመሰግናለሁኝ ያሬድ። እውነት ጥሩ አድርገህ ነው አርቲኩሌት ያደረግከው። የአማራ ፋኖ የአማራ ብሔራዊ ኃይል አፋብኃ የሰሜን ምስራቅ የምስራቅ አማራ ክፍሉ ትናንት በማረኳቸው ምርኮኞች ላይ የሚያደርጉት ማጽናናትና የሰብአዊነት የተሞላበት ድርጊት እጅግ መነጋገሪያ ሆኗል። አይዟችሁ እያሉ ሲያጽናኗቸው ነበርና አንተም ጥሩ አድርገህ ነው ይሄንን አርቲኩሌት ያደረግከው። እጅግ አድርጌ አመሰግናለሁኝ ለሰጠኸኝ ማብራሪያ ያሬድ። ወደሚቀጥለው ጥያቄ ሲሄድ ሰሞኑን እንግዲህ ሌላ ከዚሁ ከፋኖ ሳንወጣ
የኢትዮጵያ ጄኔራል እንግዲህ አሁኑ መከላከያ ጄኔራል ምክትል ጄኔራሉ መከላከያውን ወደ ሌላ ዝግጅት ወደ ሌላ ግዳጅ እያዘጋጀ ነው ስለሆነ እናንተ የክልሉን የአማራ ክልል ያለውን ጸጥታ ራሳችሁ ተወጡ የሚል ሀሳብ ሲሰነዝሩ ተስተውለዋልና በማህበራዊ ሚዲያ በኩል ሲተላለፍ ሰምቼዋለሁ እኔም እና እዛ ላይ የሰራዊቱ ግዳጅ ሌላ ግዳጅ እየተዘጋጀ ነው ማለት ምን ማለት ነው? ከኤርትራ ጋር ጦርነት ሊደረግ ነው ወይ? ከኤርትራ ጋር ጦርነት ቢደረግ የፋኖ አቋም መሆን ያለበት ምንድነው ብለህ ታስባለህ? ፋኖ እንግዲህ የሀገራችንን ታሪክ በማስተዋል ለምሳሌ በአድዋ ጦርነት ጊዜ ከምኒልክ ጋር ችግር የነበረባቸው የአካባቢ ታጋዮች በአድዋ ጦርነት ጊዜ ግን ሀገራችንን አናስደፍርም ብለው የተነሱበት ሁኔታ አለ እና ፋኖስ አሁን በአሁኑ አካሄድ የኢትዮጵያ መንግስት ኤርትራን ቢወር ፋኖ ምን አይነት አቋም ነው መያዝ ያለበት ብለህ ታስባለህ? ያንተን እይታ ፈልጋለሁ። አመሰግናለሁ ያሬዶ። ወደ አንተ ልውሰድ። እሺ እንደ ምን መሰለህ አሁን አንዳንዴ የአማራ ህዝብ የራሱ ጥያቄ የራሱ ፍላጎት የራሱ የፖለቲካ ጥያቄ ይዞ የተነሳ ህዝብ ነው። እንደ ህዝብ የተጋረጠበት በሁሉና የመኖርና ያለመኖር ጥያቄ ውስጥ የገባ ህዝብ ነው። እንግዲህ አሁን አገዛዙ እንደሚለው ያው የተለወደ እናመጣለን እንደዚህ እናደርጋለን ምናምን የሚባል ነገር አለ። ብዙ ጊዜ በአለም በተለያዩ ዓለም አቀፍ ያየናቸው በኤዥያም በአፍሪካም በሚድል ኢስትም በየትኛውም በኩል የነበሩ አምባገነን ስርዓት ብዙ ጊዜ ህዝባቸውን ሊያሳምኑበት የሚችል ፖሊሲ ወይም ደግሞ አይዲዮሎጂ ስለሌላቸው ህዝቡን በማደናገርና ሁልጊዜ በኃይል አማራጭ ወይም ደግሞ ማደናገር ውስጥ ነው የስልጣን ጊዜያቸውን ማስረዘም የሚፈልጉት። በጦርነት ውስጥ ነው መቆየት የሚፈልጉት። ምክንያቱም አንድ ሀገር ህዝብ ጦርነት ከሌለ ወይም ደግሞ በሰላም ወጡ መግባት ከሌለ ሌላ የፖለቲካ ጥያቄ፣ ሌላ የማህበራዊ ጥያቄ፣ ሌላ የመልካም አስተዳደር፣ የትምህርት ቤት፣ የልማት የምናምን የተለያየ ነገር ሊጠይቅ አይችልም። ሊጠይቅ የሚችለው በሰላም ወጡ መግባቱ ነው። ስለዚህ ከዛ ጥያቄ እንዳያልፍ የማድረጊያ አንዱ ስትራቴጂ ነው። ይህን ደግሞ በተለያዩ ሀገራት ያየናቸው የአምባገነኖች ታሪክ የሚያሳየን ነው። አንተ ለህዝብህ ሽጠህ የምትሸጠው ሀሳብ ከሌለ የምትሸጠው ፖሊሲን ህዝብህ እንደማይገዛ ስታውቅ የተለያዩ አጀንዳዎችን እየመዘዝ በዛ አጀንዳ ውስጥ ህዝቡን የሽቅ በዛ መንገድ ጊዜን ለማራዘም የምታደርገው ጥረት ነው። እኔ ይህንን ተራ ፕሮፓጋንዳ ወይም ደግሞ ዝም ብሎ ይሄ ህዝቡን አሁን ደግሞ ሌላ የቤት ስራ ሰጥቶ ያው በደመ ነፍስ ያለምንም ጥያቄ ዝም ብሎ የሚከተላቸው ስላለ ያን አደናግሮ አሁንም ሌላ የስልጣኑን የማራዘሚያ ጊዜ ወይም ደግሞ ለሀገር የሚሰሩ አድርጎ እንዲያስብ የማድረግ ስትራቴጂ እንጂ ኢትዮጵያን ይጠቅማል ወይም ደግሞ ከኢትዮጵያን ጥቅም አንጻር ታስቦ ተሰልቶ ተተንትኖ ጉዳቱና ጥቅሙ ተመርምሮ የተወሰነ ውሳኔ እንዳልሆነ ከአካሄዳቸው ማወቅ ትችላለን። የቀይ ባህርን ጉዳይ ለዓለም አቀፍ መንግስት አጀንዳ አድርገነዋል ይለዋል። እንግዲህ አጀንዳ መሆን ማለት እንግዲህ ዊን ማድረግ ማለት በብልጽግና መንግስት ስር ዊን ማድረግ ማለት ቲክቶከሮች ወይም ደግሞ ፌስቡከሮች ሲያናፍሱት ያንተን ሀሳብ ይዘው ሲያናፍሱ ካየህ ያ ድል ነው ማለት ነው። ይሄ ተራ የዕለት ምግቧን እንደምታስብ ይሄ ዛሬ በልተህ ለነገ አለማሰብ የህፃን አይነት ጨዋታ ነው። ምክንያቱም ይህን የቀይ ባህር ነገር ስታስብ ሊመጣ የሚችለውን ጥፋት ወይም ደግሞ ልታገኝ የምትችለውን ድል ቀድመህ መርምረህ ነው ወደዚህ አይነት ነገር እንኳን ልትገባ እንኳን የምትችለው። አሁን ይሄ አካሄድ የደመነፍስ አካሄድ ነው። በዚህ በደመነፍስ አካሄድ ውስጥ የአማራ ህዝብ በዚህ ውስጥ የሚያገባው ነገር የለም። ምክንያቱም እንዳልኩ ነው መጀመሪያ ላይ ስጠቅስልህ አንድ ህዝብ የመኖር መብቱ ሲረጋገጥ ነው የፖለቲካ ጥያቄ ሊጠይቅ የሚችለው። አንተ ወጥተህ መግባትን እርግጠኛ ሳትሆን ስለምትኖረው ስለነገ ህይወትን ልታስብ አትችልም። ወይም ደግሞ በሰላም ልጆችን የምታሳድግበት ሀገር በሌለው ሁኔታ ውስጥ ስለነገ ወይም ደግሞ ስለሌላ ስለ ልማት፣ ስለ መብራት፣ ስለ ግድብ፣ ስለምናምን ስለዚህ ስለ ቀይ ባህር ምናምን ስለ ወደብ የምታወራው ነገር ሊኖር አይችልም። የመጀመሪያው ነገር ምንድነው? በህልውና የመኖር መረጋገጥ መቻል አለበት። ያን ለማረጋገጥ የተነሳ ህዝብ ነው የአማራ ህዝብ። ይህን ለማረጋገጫ ደግሞ የህልውና ጥያቄ አለበት ስንል ደግሞ እንዲሁ ዝም ብለን በአፋችን ለምንለው የፖለቲካ ማሳመሪያ አይደለም። በተለያዩ ጊዜያት በተለያዩ የኢትዮጵያ ክልሎች በጅምላ ሲገደል በጅምላ ሲጨፈጨፍ አንዳንድ ሬስ አነስቶ መቅበር ስለማይቻል በግሪደር እየታፈሰ የተቀበረበት ሰዎች ተዘቅዝቀው የተሰቀሉበት
በማንነታቸው ምክንያት የሆነበትን ሂደት የምናስታውሰው። ስለዚህ ይህ ህዝብ በዚህ ሰዓት አንድ ዋናው ታርጌቱ ምንድነው? ትኩረት ማድረግ ያለበትም የሚያደርገውም በህይወት የመኖሩና አማራ እንደ አማራ ተከብሮ የሚኖርበት በወርዱ በቁመናው ልክ በፖለቲካም በማህበራዊ በማንኛውም ነገር በሰላም ወጥቶ መግባቱ የሚረጋገጥበት ሰዓት እስካልተፈጠረ ድረስ ሌሎች ጥያቄዎች በሙሉ ከዚህ በታች ስለሆኑ በእነሱ ጥያቄዎች ላይ ጊዜ ማባከን የመጠቀም ጊዜ እንደማስቀደም ነው ብዬ ነው የማስበው። ስለዚህ የአማራ ህዝብም ሆነ የህልውና ታጋዮች በዚህ ጉዳይ ላይ የራሳቸው አቋም ይኖራቸዋል። እነሱ የሚያራምዱት ነገር ይኖራል። አመራሩ ይህን ነገር ይፋ ኦፊሻል በሆነ መንገድ የተናገረው ነገር ባይሆንም ግን የአማራ ህዝብ ፍላጎቱ ይታወቃል። ከዛ ፍላጎቱም የማይሸሹ እንደሆነ ተስፋ አድርጋለሁ። በዚህ ሁኔታም የአማራ ህዝብ በዚህ ሁኔታ እንደ በፊቱ ዝም ብለህ በፕሮፓጋንዳ ነድተህ ወደ ጦርነት የምታስገባው ህዝብ አይደለም። አሁን ወጣቱ ነቅቷል፣ አውቋል፣ ችግሩ ምን እንደሆነ ተረድቷል። ችግሩን ደግሞ እንዴት እንደሚፈታ ኦልሬዲ ደምሮ ቀንሶ ሂሳብ ሰርቶ ያንን ለማረጋገጥ የነቃ የተነሳ ትውልድ ነው ያለው። ይህን ትውልድ መሸወድ ስለማይቻል እንደ አማራ የአማራ ህዝብ በዚህ ጦርነት ውስጥ አያገባውምም። ምንም አይነትም ደግሞ በየትኛውም መንገድ ብታየው አግባብና ጊዜውን የጠበቀ ጥያቄም ስላልሆነ እንደ ህዝብ ግን እንደ አማራ ማለት የምንችለው እኛ ከዛ በላይ የሆነ በህይወት የመኖርና ያለመኖር ጥያቄ የተጋረጠብን ህዝቦች ስለሆነ ትኩረታችን ህዝባችንን ማዳን ላይ ነው ብዬ ነው የማስበው። እጅግ አድርጌ አመሰግናለሁ ያሬድ ብርሃኑ ለሰጠኝ ማብራሪያ። እንዳልከው የመጀመሪያው መሰረታዊ ጥያቄ ህልውና የሚለው ነገር ነው እና ይህን በዚህ ምንም እንትን የለም፣ ድርድር የለም በህልውና ጉዳይ ላይ። ነገር ግን ያው እንደዚህ አይነት ጥያቄውን ያነሳውልህ እንደ አይነት ኢሹዎች ይነሳሉ በብዙ ጊዜና የአማራ ፋኖ ከኤርትራ ጋር ሆኖ ብልጽግናን ማስወገድ አለበት ወይም ደግሞ ከብልጽግና ጋር ሆኖ የአሰብን ወደ ማምጣት አለበት የሚሉ ውዥንብር ጥያቄዎች ስላሉ እነሱን እንደው ለመጠቆም ያክል ነው። እጅግ በጣም አድርጌ አመሰግናለሁ። በገባን ልክ ጥሩ አድርገህ ነው የገለጽክልን። ሌላ ጥያቄ ምጠይቅ ሰሞኑን በአዲስ አበባ ጉዳይ ላይ አዲስ አበባ ትናንትና ዛሬ የሚል መጽሐፍ እንግዲህ የወደድ መንግስት ከፍተኛ በጀት በመበጀት 4 የሚሆኑ የታሪክ ጸሐፊዎች ናቸው የተባሉ ሰዎች እንግዲህ 4 መጽሐፍ ጽፈዋል እና ይህ መጽሐፍ በተለያዩ ባለስልጣናት በተገኙበት በአዲስ አበባ ሊመረቅ ነው የሚል ነው እና እንግዲህ የቀዳሚት አዲስ አበባ በራራ መጽሐፍ ደራሲ ሀብታሙ መንግስቴ የሱን ትርክት ለማጥፋትና አዲስ አበባን ኢሪሌቫንት ከተማ ለማድረግ የታሰበ የፖለቲካ ሻጥር አይደለም ወይ? እንግዲህ እኔ ቀዳሚት አዲስ አበባን ወይም በራራን ለማንበብ ሞክሬ ያለሁኝና በተለይ እኔ ከሁሉም ነገር እንደሚያስደስተኝ ሶርሶቹ ናቸውና አንድ መጽሐፍ ስትገዛ ግሮሰሪው ነው በጣም መታየት ያለበትና እጅግ በጣም ደስ የሚሉ ምንጮች ያሉት ብዙ ምንጮች ያሉት ታሪካዊነቱ በአስተማማኝነት መንገድ የተገነባ መጽሐፍ ነው ብዬ ማለት እችላለሁኝና አሁን እየተደረገ ያለው ድርጊት ምንን ያመለክታል ያሬድ ብርሃኑ? እንግዲህ ያው በዚህ ጉዳይ ላይ ምንድነው ያው የተለያየ ጊዜ ያው አሁን የተፈጠረው እልቂት አሁን የተፈጠረው በህዝባችን ላይ የመጣው አደጋ እንዲሁ ዝም ብሎ በአንድ ጀንበር የተወለደ አይደለም። የተለያዩ ፖለቲካ እንሰራለን የሚሉ የታሪክ ምሁርነን የሚሉ የራሳቸውን ፍላጎታቸውን በፈለጉት ልክ እንዲሆን በሚፈልጉት ልክ የራሳቸውን ፖለቲካ መጽሐፍ ደግሞ ለትውልዱ ማጣቀሻ ተደርጎ ያለምንም መረጃ እንደ ማጣቀሻ እየተጠቀሰ ትውልድ እንዲተላለቅ የተደረገበት አንዱ ምንድነው የተዛባ ትርክትን ማስቀመጥ ነው። ይሄ የተዛባ ትርክት አሁንም ያው እንደዚህ አሁን ያልከኝ የሚወጡ መጽሐፎች ያሳተሙ ሰዎች እንግዲህ ያው መጽሐፉ ምን እንደሚል ውስጡ ምን እንደያዘ የምናውቀው ነገር የለም። ቀድሞ መጽሐፉን ጃጅ ለማድረግም ሊከብድ ይችላል። መጽሐፉን ካየነው በኋላ ስለ መጽሐፉ ሞር ብናብራራ እሱ ደስ ይለኛል። ግን አንድ ነገር እዚሁ ጋር አስተላልፌ ማለፍ የምፈልገው የኦሮሞ ህዝብ በአገር ግንባታው ወቅት ከፍተኛ ሚና የተጫወተ ከሌሎች ወንድሞቹ ጋር ሆኖ አጥንቱን ደሙን የከሰከሰ ህዝብ ነው። ይህ ህዝብ
የተለያየ ትርክት እየሰጡ እንዲሆናል እንዲተጨቁናል እንዲተደርጋል የተባለ በሰራት በወደቀላት ደሙን አጥንቱን ባፈሰሰላት ሀገር ላይ እንደመጤ እንዲታይ ያደረጉት ራሳቸው የኦሮሞ ምሁራንን የሚሉ የተዛባ ትርክትን ለትውልድ የሚያራምዱ አካላት ናቸው። የኦሮሞ ህዝብ በአንድም በሁለትም በማንኛውም መንገድ በኢትዮጵያ ውስጥ በተደረገው የትኛውም አይነት የጦርነት ታሪክም ይሁን የስኬት ታሪክ ውስጥ አሻራው ከፍተኛ። ይህን ህዝብ ግን ማንነቱን እና እንደ ልፋቱ በማይመጥን መልኩ የተሸናፊነትና የበታችነት ስሜት እንዲጎናጸፍ እያደረጉ የተለያየ ትርክት እየጻፉለት ከአብራኩ ወጣን የሚሉ የተሳሳቱና የግል ስሜት እና በተለያየ ፖለቲካ ፍላጎቶች የተጠመዱ ሰዎች የሚያስቀምጡት አጀንዳ ትውልዱን በሰራት ሀገር ላይ በሰላም እና በሌሎቹ ህዝቦች ዘንድ በጥርጣሬ እንዲታይ የማድረግ ስራው መቆም አለበት ብዬ አስባለሁ። ያለፉት አሁን ያለንበት ውጣ ውረድና አሁን የሀገሪቱ ምስቅልቅል እንዲሁ በአንድ ጀንበር የመጣ አይደለም። እንዳልኩ ከተለያዩ ትርክቶች የመጣ ስለሆነ አሁንም ማስተላለፍ የምፈልገው የኦሮሞ ህዝብ በጥንቃቄ ታሪኩን የሚያበላሽ ነገር ከራሱ አብራክ የወጡ ሰዎች እንዲያደርጉ መፍቀድ የለበትም። የተሳሳተ ነገርም ካለ ማረም አለበት። ምክንያቱም በዚች ሀገር ውስጥ እንደማንኛውም እንደ ዜጋ የሚጠበቅበትን ያደረገ የሚጠበቅበትን ያበረከተ ህዝብ ስለሆነ ያንን ህዝብ የሚመጥን ታሪክና የሚመጥን ታሪክ ካልሆነ በስተቀር መቀበል አለበት ብዬ አላምንም። ነገ የተለያዩ የፖለቲካ አስተላለፎች ይመጣሉ። አሁን ያለው ፖለቲካ አስተላለፍ እድሜ ልክ አይቀጥልም። ትላንት የነበረው እንደሌለው ሁሉ ዛሬም ያለው ነገ አይኖርም እና ይህንን ታሳቢነት ያደረገ ለረጅም ጊዜ ሂሳብ አስቦ ደምሮ ቀንሶ መንቀሳቀስ አለበት ብዬ አስባለሁ እና ከዚህ አንጻር አሁን የሚወጡ መጽሐፎች ጋር ጥንቃቄ ቢደረግበትና እንደ ህዝብ የኦሮሞ ህዝብ ነው ይሄን ነው ማለት መከላከል የሚችለው ሌላው አይችልም። ስለዚህ ይህ ህዝብ ታሪኩን በማይመጥን መንገድ የሚደረጉ እንቅስቃሴዎችን በሙሉ ተው አይሆንም ማለት መቻል አለበት። ነገ ሌላ ክፉ ቀንን ለማስቀረት ማለት ነው። ነገ ሌላ እልቂትን ለማስቀረት ከታሰበ የሚሰሩ ትርክቶችና የተሳሳተ አመለካከቶች እየተቀረፉ መሄድ አለባቸው እና ለዚህ ደግሞ ግንባር ቀደም ማስቀረት የሚችለው የኦሮሞ ህዝብ ነው ብዬ አስባለሁ እና ይህንን ነገር በጥንቃቄ እንዲያይ ትናንትና ተስፋዬ ገብረአብ በልብ ወለድም በምንም እያደረጉ የራሳቸውን ፍላጎት በጻፉለት የፈሰሰው ትውልድ ዛሬ ዋጋ እያስከፈለ ነው ያለውና ያንን ትውልድ እዚህ ላይ እንዲያበቃና ሌላ ታሪክ ደግሞ ሌላ የጭፍጨፋ ሌላ የሞት ታሪክ ደግሞ በፊታችን ላይ እንዳይመጣ ከዚህ መቆም ስላለበት የኦሮሞ ህዝብ ከፍተኛውን የሆነ ድርሻ ስላለበት በዚህ በኩል ከሱ ወጣን የሚሉ ግን እሱን ማንነት የማይመጥን ታላቅነቱን የሚያወርድ ስራ የሚሰሩ አካላትን ተው ሊል ይገባል ብዬ አስባለሁ። ስለ መጽሐፉ ግን መጽሐፉ ውስጡ የሚለውን አይተን ገምግመን በመጽሐፉ ዙሪያ ብንመለስ ብዬ አስባለሁ። ሳናየው ከምንተችው እጅግ በጣም አድርጌ አመሰግናለሁ ያሬዶ። ሌላ ከመጽሐፍ ሳንወጣ እዚሁ ላይ የጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ምረቃ ላይ የታዘብካቸው አንዳንድ ነገሮች ካሉ እዛ ላይ የምትለኝ ነገር ካለ እዚሁ እንደው ከመጽሐፍ ሳንወጣ እሱም ወደ እንትን ስለመጣ ነው እና የመደመር መንግስት መጽሐፍ ከስሙ እና እንደው ያለውን ኢንቴንሽን በተወሰነ ደረጃ እንደው ትንሽ ጠቀስ ብታደርግልኝ። የተሰማ ነገር አለ ወይ? መጪው ምርጫን በተመለከተ አሁን ከ2026 ምርጫ አለ ኢትዮጵያ ውስጥ እና እንደው እዛ ላይም የተወሰነ የሰውየውን ኢጎ እና እንደው እዚህ ላይ ትንሽ ብትሄድበት ባጭሩ። አመሰግናለሁ። እሺ ያው እንግዲህ ምን መሰለህ ያው እኔ አሁን መጽሐፉ ለምን ተጻፈ እንዲሆን ማን ጻፈው ምናምን የሚለውን ወደዛ አልገባም። እሱን ለጊዜ ተዋሉ ጊዜ የሚያወጣው ስለሚሆን ወይም ደግሞ ይጠቅማል ይጉዳም ኃላፊነቱን ላረጉ ሰዎች ተው እና ፈልገው የመደመር መንግስት የሚለው ሀሳብ እኔ በመጀመሪያ ደረጃ ብልጽግና ወደ ስልጣን ሲመጣ የብልጽግናና የኢህአዴግ ልዩነት እኔ አይታየኝም። ልዩነትም የላቸውም መጀመሪያው። ሲቀጥል ብልጽግና እንደ ብልጽግና ይዞት የመጣው ሀሳብ ይዞት የመጣው አይዲዮሎጂ ፖሊሲ ህዝቡን ኮንቪንስ አድርጎ ህዝቡ ያን ሀሳብ ገዝቶት በዚህ ሀሳብ ምራኝ ብሎ ተወዳድሮ አሸንፎ የመጣ ፓርቲ አይደለም።
እዛው የአንድ አባት የአንድ እናት ልጆች ተጣልተው ተኮራርፈው ትንሹ ወጥቶ ትልቁ እንደዚህ ብሎ ምናምን እዛ ብጥብጥ ተፈጥሮ አንዱ ድል ጊዜ የቀናው ከቤተሰብ መሀል አንደኛው ወጥቶ ያሸነፈበት ሁኔታ ነው ያለው። ስለዚህ ስርዓቱ የተሰራው በሀገሪቱ ላይ የተዘረጋው ይሄ የኤትኒክ ቤዝድ ፌዴራሊዝም ጨምሮ ሌሎቹም የጎሳንና አካባቢ ቋንቋን መሰረት ያደረጉ መንግስታዊ አድሚኒስትሬሽኖች አልተቀየሩም። ከህገ መንግስቱ ጀምሮ ምንም አይነት ነገር የተደረገ ነገር ስላልነበረ እኔ በመጀመሪያ ወደ ስልጣን ሲመጡ ያየሁት ምንድነው ፖሊሲያቸው ምንድነው ሀገሪቱን እናስተዳድርበታለን ብለው የያዙት ሀሳብ ምንድነው የሚለውን ስትመረምር እኔ እንደ ብልጽግና አንድ ሁለት ብዬ ልጠቅሰው የምችለው አንድ ነገር ሊያሳምነኝ የሚችል ወይም ደግሞ በወረቀት የሰፈረ ነገር ስላላገኘሁ በዛ የተነሳ እንጂ እኔ ብልጽግና ከየትኛውም ይምጣ አይደለም የተቃወምኩት። ብልጽግና አማራዎች አሉ፣ እነሱንም ነው የተቃወምናቸው ምክንያቱም የሚያሳምን ሀሳብ ስላልሰጡን ማለት ነው። ስለዚህ እንደ መጽሐፉን ለእንትኑተውና እንደ መንግስት ግን ይሄ ስርዓት አሁንም ቢሆን የማደናገር ስራውን እየቀጠለ እንዳለ ነው የሚሰማኝ ነው። ምክንያቱም ህዝብ መጠየቅ አለበት፣ እንዳይጠይቅ ግን የተለያዩ አጀንዳዎች እየተሳበ ነው ያለው። እኛ እንደ ህዝብ ምንፈልገው ሀገሪቱን እንደ ሀገር አንድ አድርጎ ሊያስተዳድር የሚችል ማንም ብሔር ብሔረሰብ በየትኛውም አቅጣጫ ያለ ከምስራቅ ይሁን ከሰሜን ከምዕራብ በወርዱ በቁመናው ልክ በማንኛውም መንገድ ተከብሮና ሀገሬ ብሎባት የሚኖር ሳይገፋፋ የሚኖርባት ሀገር ስርዓት መፍጠር ነው ዋናው የኛም ትግል የሌላው ህዝብ ፍላጎት። ከዚህ ፍላጎት ባፈነገጠ መንገድ ግን የሚሄዱት አካሄድ ያው ጊዜን ከመግዛት ያለፈ አዋጭ ሊሆን አይችልም። ስለዚህ ከዛ ነገር በተቻለ መጠን ህዝቡ መንቃት አለበት፣ መጠየቅ አለበት። ለምን ወዴት እንዴት ብሎ መጠየቅ አለበት ብዬ አምናለሁ። በጣም ጥሩ፣ እጅግ አድርጌ አመሰግናለሁኝ። እንግዲህ በኢትዮጵያ ውስጥ ያሉ አንዳንድ ሾዎችን በዚህ መልኩ ካነሳን ወደ የውጭው ትግል በተመለከተ ልመልስህና እንግዲህ አሁን አዲስ የተቋቋመው የዓለም አቀፍ የአማራ ማህበራት ህብረት እዛ ላይ አንተም እንግዲህ አመራር ነህ፣ ዋና ቸርማን ነህና እስኪ ስለ ማህበሩ አንዳንድ ነገሮችን የምትለን ካለ ለተመልካቾች የምታስተላልፈው ነገር ካለ ማህበሩ እንግዲህ ከተመሰረተ አንድ ሳምንት ኦልሞስት የሆነ ነው ኦፊሻል ከተመሰረተ ማለት ነው። እና ያው አሁን ምን ታገለ ምን አደረገ ልልህ አይደለም፣ እንደው ስለ ማህበሩን አወቃቀር ያለውን ዲሞክራሲያዊነት ማህበሩ እንደ ማህበር የተጣለበት ተስፋ እና እነዚህ መሰል ነገሮች እንደው ጠቀስ አድርገልኝ ብታልፍ። እሺ እንግዲህ አሁን በመላው ዓለም የሚገኝ የአማራ ተወላጆች በተለያየ መንገድ የተደራጁ ለሚፈናቀለው በውጭም ደግሞ ድምጽ ለሚሆነው ላጣው በአገር ቤት ብዙ ዋጋ እየከፈለ ያለው እየተሳደደ በካምፕ ያለው ወገናችን፣ ትምህርት ቤት መሄድ ያልቻሉ ህጻናት፣ ጧሪ ያጡ አዛውንት፣ የተለያዩ ብዙ የተጎዳ የማህበረሰባችን ክፍል አለ። በተፈጥሮም በሰው ሰራሽም ረሃብ የተጋለጠ ህዝብ አለን። ያ ህዝብ የኛን በውጭ የሚኖረውን ድጋፍ ይፈልጋል። ይህ ፖለቲካ አይደለም፣ የሰብአዊነት ጉዳይ ነው። ይህንን ነገር ደግሞ ለህዝባችን ደጀን ሆኖ ለመቆም በየትኛውም መንገድ አንድ ድርጅት ያስፈልጋል። ግለሰቦች እንደ ግለሰብ የሚያደርጉት አስተዋጽኦ እንዳለ ሆኖ ወደ ድርጅት ስትመጣ ድርጅት እንደ ድርጅት ካለ ነው ብዙ ስራዎችን መስራት የሚቻለው። ጠያቂና ተጠያቂነትም ሊኖር የሚችለው ድርጅት በድርጅት ውስጥ ስትሆን ነው። እና ይህንን ታሳቢ ያደረገ አደረጃጀትን የፈጠር ነው። ይህ አደረጃጀት በመላው ዓለም የሚገኙ 20 ማህበራትን የያዘ በተለያዩ ሀገራት ያሉ እነሱን ያቀፈ ነው። ዋናው ዓላማውም እንዳልኩ የአማራን ህዝብ ማዕከል ያደረገ በየትኛውም መንገድ ይሁን በየትኛውም ቦታ ላይ ያለ አማራ ጉዳይ ብሎ የሚሰራ እንደ ህዝብ ያለንበትን የተለያየ እንዳልኩ በተለያዩ በአማራ ክልል በአንድም በሌላ መንገድ ከተለያዩ አደጋዎች አምልጠው በተለያየ ቦታ የተጠለሉ ህዝቦች አሉ።
ወጣቶች ስራ መስራት አይችሉም። እንዳልኩ ሽማግሌዎች ቤተክርስቲያን ተሳልመው ለመምጣት የሚያስችል ሁኔታ ላይ አይደለም ያሉት እና እነዚህን ሰዎች ታሳቢ ያደረገ የሲቪክ ተቋም ነው የተቋቋመው። ይሄ ተቋም በየትኛውም መንገድ የአማራን ህዝብ ይጠቅማልና የአማራን ህዝብ ይደግፋል በተባለው ነገር በሙሉ ይገኛል። ይህን ተቋም ስናቋቁመው በውጭ ያለው ማህበረሰብ የተበተነና የተለያየ አይነት አመለካከት ውስጥ ሆኖ ለረጅም ጊዜ እርስ በርሱ ሲጠጣጠዝ የቆየ ውጤት ማስመዝገብ ግን ያልቻለ ሁሉም በገባው ልክ በተለያየ መንገድ እየሮጠ ያለ ግን ውጤት ማምጣት ያልቻለ ሁሉም ባለበት በሚኖርበት አካባቢ ሁሉ የበኩሉን አስተዋጽኦ ያደረገ ግን ባደረገው አስተዋጽኦ ልክ ውጤት ማምጣት ያልቻለ ማህበረሰብ ነው። ይህ ማህበረሰብ ወደ አንድ መጥቶ ተደራጅቶ አንድ ድርጅት ውስጥ ታቅፎ ጠያቂና ተጠያቂ ሬስፖንሲብል ባለበት መንገድ የጋራ የሆነው ዓላማችንን በጋራ ለመስራት ይመች ዘንድ ከተለያዩ ከረጅም ጊዜ አንድ አመት ከፈጀ የተለያዩ ውይይቶች ጊዜ በኋላ ኦፊሻሊ የዓለም አቀፍ አማራ ማህበራት ህብረት ተመስርቷል ማለት ነው። እንግዲህ ድርጅቱ ይሄ በዚህ ባሉት ማህበራት ተመሰረተ እንጂ እነዚህ መስራች ማህበራት ይሁኑ እንጂ በየትኛውም አካባቢ አሁንም ያልተጠቃለሉ በድርጅት ውስጥ ያልገቡ ግን በድርጅት ውስጥ ገብተው አብረው አስተዋጽኦ ማድረግ የሚፈልጉ አካላት ለነሱ በሙሉ በሩ 24 ሰዓት ክፍት የሆነ በየትኛውም መንገድ ደግሞ ድርጅት ሆነው እንደ ድርጅት የቆሙ ካሉ እነሱ ለመነጋገር ዝግጁ የሆኑ ካሉ ተነጋግሮ አንድ የጋራ ዓላማችንን ለማስፈጸም እንዴት እንወጣዋለን እንዴት እንሰራለን የሚለውን በጠረጴዛ ዙሪያ ቁጭ ብሎ ተወያይቶ ውጤት የምናመጣበትን መንገድ ነድፎ ሎንግ ሾርት ተርም ፕላን የሚባሉትን አውጥቶ ቀድሞ አስቦ ደምሮ ቀንሶ ሊሰራ የሚችልና ለዛም ዝግጁ የሆነ አደረጃጀት ነው ያቋቋመው። እውነት ነው እና ምናልባት ካሉት እንግዲህ አንተን ጨምሮ ወጣት አመራሮች አንጻር ካሉት ልምድ ካላቸው አመራሮች አንጻር ይህ ማህበር ወደፊት ተስፋ የተጣለበት ነው ብዬ አምናለሁኝ። በአንተ በኩል እንደው አቺቭ ያረጋችኋል የምትላቸውን ነገሮች እንደው እንዳልኩህ ገና የአጭር ጊዜ የረጅም ጊዜ ፕላን ምናምን ያልተነደፈበት ሁኔታ ነው ያለውና በተለይ አሁን እነዚህ ማህበራትን ጥሪ አስተላልፈዋል ሌሎች በዚህ ማህበር ውስጥ ያልተጠቃለሉ ማለት ነውና እነሱን በመጠቅለል ደረጃና በመጠቅለል ሳይሆን እነሱን በአትራክት በማድረግ ደረጃ በመሳብ ደረጃ እና ሌሎች አማራ ትግሎችን አንድ አድርጎ በማታገል ደረጃ ይህ ማህበር ሊኖረው የሚችለው ሚና ምንድን ነው? እንግዲህ ያው እንደ ድርጅት ስንቋቋምኛ ቅምስምራችን የአማራ ህዝብ ነው። የአማራ ህዝብ ጥያቄን መሰረት ያደረገ በአማራ ህዝብ ፍላጎትና በአማራ ህዝብ የመጻኢ ዕድል ዙሪያ የማይደራደር ያንንም ለኔጎሽዬሽን የማያቀርብ አቋም አለን። ስለዚህ በየትኛውም አደረጃጀት በኩል ያሉ እንደ ድርጅት የተዋቀሩ ሊሆን ይችላል በማህበር ደረጃም በድርጅት ያልሆኑ ግን በሀገር ደረጃ እየተንቀሳቀሱ ያሉ አካላት እንዳሉ እናምናለን አሉ። ስለዚህ እነዚህ አካላት ጋር ምንድነው የምንነጋገረው የአማራ ህዝብ ፍላጎትና ጥቅም ኮንሲደር ያደረገ ውይይት ነው። ይሄ ውይይት ደግሞ ወደ አንድ የሚያመጣ አንድ የጋራ ሀሳብ ላይ የሚያደርሰን ነው ያመንበት ወይም ደግሞ እነሱም ያመኑበት የጋራ መግባባት ላይ ስንደርስ አብረን የማንሰራበት ምንም አይነት ምክንያት የለም። አብረን እንሰራለን። አብረን የህዝባችንን ጉዳይ በንቃት እንከታተላለን። ከዚህ ጋር ተያይዞ ድርጅታችን በዚህ ይሄ እንደዚህ አላደረግም ከነዚህ ኃይሎች ጋር ከነዚህ እንደዚህ አልነጋገርም አልወያይም የሚለው የሚያስቀምጠው መስፈርት የለም። ለንግግር ከማንኛውም አካል ጋር የአማራን ጥያቄ ይዞ ከተነሳ ከማንኛውም አካል ጋር እንቀመጣለን፣ እነጋገራለን። የሚያስማማን ከሆነ አንድ እንሆናለን፣ የማያስማማን ከሆነ ደግሞ እነሱም በገባቸው እኛም በገባን ልክ እንታገላለን። እዚህ ጋር ብዥታ መኖር የሌለበት ምን አለ መሰለህ፣ የአማራ ህዝብ ድርጅት አልባ ነው። ለረጅም ዓመታት ላለፉት 27 ዓመታትም አሁን ባለፉት 7 ዓመታትም ከድርጅት አልባ ሆኖ የኖረ ህዝብ ነው። ድርጅት አልባ ስንል ምንድን ነው? የአማራ ህዝብ ምንም አይነት ድርጅቶች አልነበሩትም አይደለም።
ነበሩት። ግን ድርጅቶች ሲፈጠሩ የነበረው ስርዓት ድርጅት ሲፈጥር የሚፈጥረው ወይ አማራ ያልሆኑ በምስለኔዎች እንዲመራ ወይም ደግሞ አማራ ሆነው ራሳቸውን በሸጡ የህዝባቸውን ጥያቄ ያላገናዘበ የግል ፍላጎትን መሰረት ያደረጉ አካላት እንደፈለጉ በፈለጉት መንገድ ሲወስዱት የኖረ ስለሆነ የህዝቡን ጥያቄ ተይዞ የተነሳ የታገለ ድርጅት አልነበረም። የነበሩትም በፍጥነት እንዲከሽፉ ተደርገዋል፣ በፍጥነት እንዲመቱ ተደርገዋል። እንደ ግለሰብም የአማራን ህዝብ ጥያቄ ይዘው የተነሱ አካላት ቶሎ እንዲመቱ ነው የተደረገው። የተለያየ ችግር ውስጥ ገብተው ምንም አይነት ህዝባቸውን የማንቃት ስራ ሳይሰሩ ቶሎ የተቀጩበት ሁኔታ ነው ያለው። እንዲህ አይነት ስራ ለዘመናት ላለፉት 50-60 ዓመታት ሲሰራበት ነው የኖረው የአማራ ህዝብና ከዚህ አንጻር ጥያቄውን ይዞ አሁን ለገባበት የህልውና አደጋ የገባበት ዋናው ምክንያት ድርጅት አልባ በመሆኑ የዚህን ህዝብ ጥያቄ ይዞ ሊከራከር የሚችል በየትኛውም መንገድ በፖለቲካም በማህበራዊ ህይወትም የዚህን ህዝብ መጻኢ ዕድል በጠረጴዛ ዙሪያ ይዞ ቀርቦ ሊወያይ የሚችል ቆራጥ አመራርና ድርጅት ያልነበረው ህዝብ በመሆኑ ለረጅም ጊዜ በሌለበት ሲወሰን በሌለበት ህግ ተረቆ ሲሰጠው በማያውቀው ነገር ውስጥ የማያውቀውን ነገር እንዲተገብር ሲደረግ የተለያዩ ነገሮች በስሙ ሲደረጉ ግን እሱ ያልተሳተፈባቸው እንቅስቃሴዎች ነው የነበሩት። ለዚህ ነው የአማራ ህዝብ ትግል ድርጅት ያስፈልገዋል፣ ወጥ ድርጅት ያስፈልገዋል። በውጭም ያለ በሀገር ውስጥም ያለ እንደ ድርጅት አንድ ሆኖ መቆም ያስፈልጋል። በግል በተናጠል የምናደርገው እንቅስቃሴ ጉዳት እንጂ ጥቅም የለውም። አንድ እጅ አያጨበጭብም። አንድ ሎሚ ለ50 ሰው አንድ 50 ሎሚ ለአንድ ሰው ሸክሙ ነው፣ አንድ ለ50 ሰው ጌጡ ነው እንደሚባለው ባለን የአማራን ህዝብ ጥያቄ ይዘን እስከተነሳን ድረስ አንድ ሆነን በአንድ ድርጅት ውስጥ መቆምና በአንድ ድርጅት ውስጥ መታገል የድላችንን ቀንና የህዝባችንን መከራ ያቀርበዋል። የህዝባችንን መከራ እንዲያበቃ ያቀርባል እንጂ አይጎዳም። ስለዚህ ከዚህ አንጻር ድርጅቶች 5፣ 6፣ 10፣ 20፣ 30 ከዛም በላይ ድርጅት ቢኖር ችግር የለው፣ ክፋትም አይደለም፣ ችግር የለው። ዋናው አትሎንጋስ ምንድን ነው የአማራን ህዝብ ጥያቄ ይዞ የተነሳ ይሁን እንጂ። ምክንያቱም በተለያየ ጊዜ የተከሆነ እነ ቻይናም ዛሬ ያሉበት ሀያልነታቸው ሲደርሱ እንዲሁ ዝም ብለው አንድ ሰው ይዞት በተነሳ ወይም ደግሞ የሆነ አንድ ድርጅት ምናምን ይዞት በተነሳ እንትን አልነበር። ቻይናውያን በጣም በረሃብና በጣም ብዙ ችግር ውስጥ ያለፉ ህዝቦች ናቸው። የተለያዩ አደረጃጀቶች ነበሯቸው። ቻይና በጣም ሰፊ ግዛት ነው። በየግዛቱ የተለያዩ አደረጃጀቶች ነበሩ። እንደምናስታውሰው እነ ማኦ ዜዱንግ ራሱ ከ28 ዓመት በላይ ትግል ሲያደርጉ ከነሱ ተቃራኒ ሆኖ የነበረ ሌላም ድርጅቶች ነበሩ። እነ ማኦ ዜዱንግ እድለኛ ሆነው ያን አይዲዮሎጂ ያን ፖሊሲ የሚገዛ ያን አመለካከታቸውን የሚረዳ ህዝብ ስለበዛላቸው የኮሚኒስትን ፓርቲ መስርተው ዛሬ ቻይና ያለችበትን ሀያል ቻይና ሊፈጥሩ ችለዋል። እነሱ ጠፍጥፈው የሰሩት የኮሚኒስት ፓርቲ ዛሬ ከፍተኛውን የዓለም ኢኮኖሚ ከሚመሩ 3 ሀገራት ውስጥ አንዱ ነው። ስለዚህ ድርጅት ይሄ የሆነው ድርጅት በመኖሩና ወጣ አካሄድ በመኖሩ ነው። ስለዚህ ከዚህ አንጻር እስራኤላውያንም ብትሄድ ነፃ ላንድ ባልነበራቸው ጊዜ ላለፉት በጣም 1800 ዓመት በላይ በስደት የኖሩ ህዝቦች ናቸው። ነፃ እስራኤልን ከመስራታቸው ከመገንባታቸው በፊት እያንዳንዱ ትግል የተደረገው እያንዳንዱ አደረጃጀቶች የነበሩት በውጭ ነው፣ በዲያስፖራ ነው የነበረው ትግል እና እነዚህም ሲታገሉ በጣም ብዙ ድርጅቶች ነበሯቸው፣ ብዙ አይነት አካሄዶች ነበሯቸው። ግን አንድ ነገር አለ የሚያስማማቸው የማያጣላቸው፣ ታላቋን እስራኤል የመገንባት ታላቋን እስራኤል የመፍጠር ይሄ ቃል ኪዳን አለን ብለው ተማምለው የተነሱት ነገር ስለሆነ አቤንተዴ ምንድነው ግባቸው አንድ ነው። አካሄዳቸው ሊለያይ ይችላል። እኔና ጓደኛዬ አንተ ቤት መምጣት ከፈለግን እኔ በሃይዌይ ከመጣሁ አንደኛው ጓደኛዬ ደግሞ በውስጥ ለውስጥ መንገድ ሊመጣ ይችላል። ግን መዳረሻችን አንድ ነው፣ ያንተ ቤት ነው አይደለም? ስለዚህ መዳረሻችን ላይ ችግር ከሌለ አካሄዳችን ችግር አይኖርም። ችግር የሚኖረው መቼ ነው? አንዱን ድርጅት አንዱን መቃወም ሲጀምር ነው። የአማራ ትልቁ ችግር እየተፈጠረ ያለው አሁን አንድ ድርጅት ሲቋቋም ሌላኛው የአማራ ድርጅት ጠላት ሆኖ ይነሳል። ያ በጣም ትልቅ ኪሳራ ነው። በፖለቲካሊም ትልቅ ኪሳራ ነው። ይሄ በሲቪክ ተቋማት ዘንድም ስትመጣ ትልቅ ኪሳራ ነው። እንዲሁም ማበረታታት፣ የጎደለውን መሙላት፣ አድቫይስ ማድረግና ጠንካራ ሆኖ ወጡ ሆኖ በሌላ ሳይድ ደግሞ የአማራውን ጥያቄ ይዞ የሚነሳ ድርጅት እንዲሆን ሳፖርት ማድረግ እንጂ መነቃቀፉ ጥቅም አያመጣም።
ድርጅቶች መኖራቸው ችግር የለም። የተለያየ ድርጅቶች ቢኖሩ ችግር የለውም። አሁን አይ ዶንት ሃቭ ፕሮብለም ከዛ ጋር ነው። ችግሩ ግን የሚኖረው ምንድነው? አንዱን መቃወም ሲጀምር የጋራ ዓላማ እስካለን ድረስ መቃወሙን ትተን ባለንበት ሁላችንን በገባን መንገድ እንስራ። ከቻለን ደግሞ ቁጭ ብለን በጠረጴዛ ዙሪያ እንነጋገር። ከቻለን ወደ አንድ ለመምጣት እንሞክር። ሁልጊዜም ቢሆን ለዛ ማይንዳችን ክፍት እናድርገው። መነጋገር ሲባል ተነጋግሬያለሁ፣ አይ ለመነጋገር ዝግጁ ነኝ ብለን ባፋችን ብቻ ሳይሆን ቁጭ ብለን መሬት ላይ ጠረጴዛ ዙሪያ ያለውን ነገር ተነጋግረን ተስማምቶ አንድ ሆነን የምንልበትን መንገድ ለመፍጠር ሁልጊዜም አይምሯችን ክፍት መሆን አለበት ብዬ አምናለሁ። ስለዚህ ከዚህ ጋር ተያይዞ የኛ ድርጅት በዚህ በሁሉም አቅጣጫ በማንኛውም መንገድ ክፍት ነው። ለሌሎች የአማራ አደረጃጀቶችም ቀና ይልብን ያለው በሚችለው መንገድ አብረን መስራት ነው የምንፈልገው። በምንችለው መንገድም አንድ አይነት ዓላማ እስካለን ድረስ አብረን መጓዝ ነው የምንፈልገው። ለመነጋገርም በማንኛውም ዛት ዝግጁ ነን። ሌሎችን አቅፎ ለመሄድም በየትኛውም ሁኔታና ጊዜ የማይገድበው ፍላጎትና ዓላማ ነው ያለን። ከዚህ አንፃር የኛ አቋም ግልጽ እንዲሆን እንፈልገው በየትኛውም ሰዓት በማንኛውም ነገር ላይ አበለብል እንደሆነ ለመነጋገር ዝግጁ እንደሆነ ሌሎችን ድርጅቶችን በመጥፎ ወይም ደግሞ በሌላ ሳይድ የማናይ መሆኑ ግልጽ መሆን አለበት። በጣም አርጌ ነው የማመሰግነው። እጅግ የሚያስደንቅ ማብራሪያ ነው የሰጠኸኝ። አትሊስት ለሌሎች ማህበራትም አትሊስት ከሌሎች ማህበራት ጋር ብንችል መዋሃድ ብንችል አብሮ መስራት ባንችል ደግሞ ጠጠር ላለመወራወር ማህበራችን እጅግ በጣም ቁርጠኛ መሆኑን ስለጠቀስክልኝ እጅግ አርጌ ነው የማመሰግነው። እንግዲህ ያሬድ ብርሃኑ እጅግ አርጌ ነው የማመሰግነው። ዛሬ በስንቅ ሚዲያ ተገኝተህ ሀሳብህን እንደዚህ በሚገርም አንደበተ ርቱዕነትህ ስላስረዳህ ማለት ነው እጅግ በጣም አርጌ ነው የማመሰግነው። መጨረሻ ላይ ማለት የምትፈልገው ነገር ካለ አጠቃላይ ለውጩ ማህበረሰብ አገር ቤትም ላለው አማራ የምታስተላልፈው አጠር ያለ መልእክት ካለ እሱን ልፍቀድና ፕሮግራማችንን እንጨርሳለን። እሺ እንግዲህ በመጀመሪያ በአገር ውስጥ ላለው ነው ለሌሎች ከአማራ ውጭ የሆኑ ሌሎች ብሔር ብሔረሰቦች በኢትዮጵያ ውስጥ ከፍተኛ አስተዋጽኦ ያደረጉና እያደረጉ ያሉ ብሔር ብሔረሰቦች ነው ማስተላለፍ የምንፈልገው። ይህ እንደ ህዝብ እንደ ኢትዮጵያ የመጣንበት መንገድ ረጅም ነው። ብዙ ዋጋ ተከፍሏል። እንደ ሀገር ሆነን ከታሪካዊ ከሆኑ ትልልቅ ሀገራት ብዙ ታሪክ ካላቸው የራሳቸው ፊደል፣ ቋንቋ፣ ባህል ካላቸው በጣት ከሚቆጠሩ የዓለም ሀገራት ውስጥ አንዷ ኢትዮጵያ የሆነችበት ምክንያት አብረን በመቆማችን አንድ ሆነን ለሀገራችን በመውደቃችን ነው። ስለዚህ ይህንን ነገር ሊሸረሽር የሚችል ሊያጠፋ የሚችል ማንኛውም አይነት ትርክት፣ ማንኛውም አይነት ፖለቲካ አይዲዮሎጂ ላለመቀበል ሁሉም ህዝብ ዝግጁ መሆን አለበት። የአማራ ህዝብም ከዚህ አንጻር በየትኛውም ሁኔታ ማንኛውንም ህዝብ እንደ ህዝብ በጥላቻ የፈረጀው ህዝብ የለም። አገዛዝን፣ ስርዓትን መቃወም ህዝብን መቃወም አይደለም። ህዝብ በየትኛውም መንገድ በየትኛውም ሰዓት አንድ ህዝብ ለአንድ ህዝብ ጠላት ሆኖ አያውቅም። አንድ ነገር እዚሁ ጋር መጥቀስ የምፈልገው ለምሳሌ አንድ የጎጃም ገበሬ ወይም ደግሞ አንድ የወለጋም ገበሬ ብታገናኛቸው ሊያወሩ የሚችሉት ስለ እርሻቸው፣ ስለ ልጆቻቸው፣ ስለ ቤተሰቦቻቸው ነው። አንድ የትግራይን ገበሬ ከደቡብ ክልል አምጥተህ አንድ ገበሬ ጋር ብታገናኘው የሚያወራው ተመሳሳይ ነገር ነው። መሪው ማን እንደሆነ እንኳን አያውቅም። አብዛኛው ማህበረሰብ ሰርቶ መኖር፣ ልጆቹን ማሳደግ፣ ማስተማር የሚፈልግ ማህበረሰብ ነው። ይህ ትልቁ ለየት የሚያደርግ የኢትዮጵያውያን አንድነት አብረን የተሰራንበት ማንነት ጠንካራ መሆኑን የሚያሳይ ዩኒክ የሚያደርገን ነገር ነው። ይህንን ነገር ሊያጠፋ የሚችል ሊሸርሽር የሚችል ማንኛውም አይነት እንቅስቃሴ ላይ ልጆቹንም ተው እንዲል ማንኛውም አይነት እንደ ህዝብም የተቃጣ አደጋ ካለ ያንን ቆም ብሎ አስቦ አንድነት ላይ እንደ ህዝብ አብረን የምንቆምበትን ታላቋን ኢትዮጵያ ነገዋን ተስፋ የምናደርግባትን ልጆቻችን እኛ ያየነውን መከራና ስቃይ እንዳያዩ የምናደርግበትን ኢትዮጵያ ለመስራት ሁሉም በቁርጠኝነት እንዲያስብ እፈልጋለሁ። ከዛ አንጻርም በማንኛውም አይነት በተፈቀደለት ቦይ እንዳይፈስ አደራ ማለት እወዳለሁ። በውጭ ያለው ማህበረሰብ በየትኛውም አይነት አመለካከት በየትኛውም አይነት አካሄድ ውስጥ ልንሆን እንችላለን። አንድ ነገር ግን ማወቅ ያለብን ሁላችንም ከዛ ህዝብ የወጣን የዛ ህዝብ አብራክ ልጆች ነን።
እኛ ሳይማሩ አስተምረውን ሳይበሉ አብልተው ሳይጠጡ አጠጥተውን ነው የኖር ነው። እኔ በኖርኩበት አካባቢ እንኳንስ እርስ በርስ ይቅርና አንድ ከሌላ ሀገር ከኦሮሚያ ወይም ከትግራይ የመጣ ሌላ ሰው ካለ ጎረቤት በበዓል ሰዓት በጣም ልዩ እንክብካቤ ልዩ ትሪትመንት የሚደረግለት ያ ሰው ነው። አስታውሳለሁ እኛ በቅርበት እኛ ቤት የተለያዩ ቦታ የመጡ የተለያዩ ሰዎች ነበሩና በጣም በትኩረት እና በልዩነት እንክብካቤ ሲደረግላቸው ጠይቅ ነበር። ለምንድን ነው ምናምን ብዬ ስጠይቅ አይ እነዚህ ሩቅ ሀገር ሰዎች ናቸው፣ ቤተሰቦቻቸው እዚህ አይደሉም፣ ሩቅ ሀገር ነው የመጡ፣ በዚህ ለስራ ጉዳይ መጥተው ነው ምናምንና እንዳይከፋቸው ቤተሰቦቻቸው እንዳያስታውሱ በሚል ልዩ እንክብካቤና ክብር ሲደረግላቸው ነው የማውቀው። ያ ማህበረሰብ ያሳደገን ልጆች ነን እኛ። ስለዚህ ጥላቻን በምንም አይነት መንገድ ኤክሰርሳይዝ ልናደርግ አንችልም። እኛ እየጠየቅን ያለ ነው አንድ የፖለቲካ ጥያቄ ነው። ስለዚህ ከዚህ ህዝብ ወጠን ከዚህ ደግ ህዝብ የወጣን ህዝቦች እርስ በርሳችን መበላላቱን ከየት አመጣ ነው? እርስ በርሳችን ድንጋይ መወራወሩን ከየት አመጣ ነው? ይሄ የምናደርገው እንቅስቃሴ በዚህ መንገድ ከቀጠልን እውነት ይጠቅመናል ወይ? ውጤት እናመጣለን ወይ? ይህን ቆም ብሎ ሁሉም እንዲያስብ በአጥብቄ ማሳሰብ ወዳለሁ። ስለዚህ ይሄ ነገር እንደማያዋጣ ድሮ የተወራወርነው ድንጋይ አሸናፊ እንዳላደረገን፣ ድሮ የተፈራረጅነው መፈራረጅ ውጤታማ እንዳላደረገን አምነን ወደ አንድነት መጠን አንዱነን ቁመን ይህን ህዝብ ከፈጽሞ ጥፋት እንዲድን በዚህም ሰዓት በስቃይና በችግር ውስጥ ያለውን ወገናችን አንድ ላይ ቁመን አትሊስት በልቶ እንዲያድር የምናደርግበትን አትሞስፌር ለመፍጠር ሁላችንም በቁርጠኝነትና ከተለያየ ግለሰባዊና ግለኝነት ስሜት ወጠን እንድንቆም አብረን በጋራ እንድንነሳ አደራ ማለት እወዳለሁ። እጅግ በጣም አድርጌ አመሰግናለሁ። ያሬድ ብርሃኑ የዓለም አቀፍ የአማራ ማህበራት ህብረት ዋና ሰብሳቢ ስለሰጠኸኝ ፖለቲካዊና ማህበራዊ ይዘት ያላቸው ማብራሪያዎችን እጅግ አድርጌ ነው ማመሰግነው በተመልካች ስም ማለት ነው። እንግዲህ ሌላ ጊዜ በተመሳሳይ ጉዳይ እየተገናኘን እንደዚህ እንደምንጨዋወት ተስፋ አደርጋለሁኝ። በስንቅ መዝናኛ ፕሮግራም የመጀመሪያው ቃለ መጠይቅ ተደራጊ ስለሆንክ እንኳን ደስ ያለ ማለት እወዳለሁ እና ያሬዶ በሌላ ጊዜ እስከምንገናኝ መልካም ጊዜ እንዲሆንልህ እመኛለሁ። ለሰጠኸኝ ማብራሪያዎች ሁሉ እጅግ አድርጌ አመሰግናለሁ። ተባረክልኝ። አመሰግናለሁ ዩሱፍ። እንግዲህ ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? እንግዲህ ከያሬድ ብርሃኑ ጋር የነበረኝ ኢንተርቪው ይህን ይመስል ነበረ። እንግዲህ ያሬድ ብርሃኑ